የሰው ልጅ አላህን ባመፀ ቁጥር ወንጀል ባበዛ ቁጥር ቀልቡ ላይ አላህ Subhanahu Wa Ta'ala አንዲት ጥቁር ነጥብ ያቺ ጥቁር ነጥብ ወንጀል በተሰራ በበዛ ቁጥር እየሰፋች ትሄዳለች ምን እስክትሆን ድረስ ይህንን የቀልብ ብርሃን የቀልባችን የኢማን ብርሃን እያጠቆረችው ትመጣለች ከዚያም በኋላ ቀልብ ትሸፈናለች ብርሃኗ ይጠፋል ሮምናሉ والغفلة عن ذكر الله አላህን ከማውሳት መዘናጋት አላህን ማውሳት ቀልብን እንደሚያረጥበው ሁሉ አላህን ከማውሳት መዘናጋት አላህን ያለ መዘከር ተለያዩ ዚክሮችን ያለ ማለት ደግሞ ቀልብን እንዲደርቁ ከሚያርጉ ነገራቶች ውስጥ አንዱ ነው ለዛ ነው አላህ Subhanahu Wa Ta'ala በተከበረው ቁርአኑ ምን አለ فويل للقاسية قلوبهم من ذكر الله አላህን ከማውሳት ችላ ያሉና ቀልባቸው የደረቁ የሆኑ ሰዎች ወየውላቸው ብሎ አላህ ዝቷል ማለት ነው ألا بذكر الله تطمئن القلوب أواجل الله بذكر الله اللهم بموسات تطمئن القلوب قلب ترقاقالج قلب ترتبالج على الله سبحانه وتعالى يعني قلوب بني آدم يعني فالجبل علين من قلوب بني آدم يا بفزل الله ترارى تستنقق نبر على الله كما فرات في القرآن بس ولا بيوردنه تملك يسولج قلبك القرآن سيسمى من كيف زان الله سبحانه وتعالى نزا بنو إسرائيل سيوقساتهم ثم قست قلوبهم من بعد ذلك فهي كالحجارة أو أشد قسوة قلبوቻቸው ደረቀች ስንት ተአምር አላህ ካሳያቸው በኋላ ከልሂጃራ የቀልባቸው መድረቅ እንደ ድንጋይ ነው ይሄ ስጋ ትንሽ ስጋ እንደ ድንጋይ ትጠጥራለች እንደ ድንጋይ ማለት እንደ ድንጋይ ቀልባቸው ምን ሆነ ተጠጣ بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا محمد صلى الله عليه وعلى آله وأصحابه أجمعين أما بعد فالسلام عليكم ورحمة الله وبركاته قال العلامة صالح الفوزان حفظه الله تعالى ورعاه فالجبل ألين من قلوب بني آدم وهذا من العجائب لكن ما السبب الذي جعل القلوب هكذا ታላቁ ዓሊም ሸህ ፈውዛን አላህ ይጠብቃቸውና ከመልካም ሥራ ጋር እድሜያቸው አላህ ያርዝመውና እንዲህ ይላሉ فالجبل ተራራ አልየኑ من قلوب بني آدم ከአደም ልጅ ቀልብ በተሻለ መልኩ የገራና የረጠበ ገርነው አሉ የሰው ልጅ ግን ከዚያ በላይ የጠጠረ የሰው ልጅ ቀልብ ከዚያ በላይ የጠነከረ ነው አሉ وهذا من العجائب ይህ በጣም ከሚገርሙ ከሆኑ ጉዳዮች ውስጥ አንዱ ነው የሰው ልጅ ከተራራ የባሰ የጠነከረ ሲሆን የሰው ልጅ ልብ ሲደርቅ لكن አሉ ነገር ግን መሰበቡ الذي جعل القلوب هكذا ቀልባችን ልክ እንደዚህ እንድጠነክር ከድንጋይ እንድትብስ አላህ Subhanahu Wa Ta'ala ንግግር የሰማች ብዙ የሆኑ ተአምራቶችን እያየች እንዳልሰማ ምንም እንዳላየች የምትሆነው ይሄን አክል የደረቀው ማልቀስ ያቃታት ወደ አላህ መመለስ ያቃተው ለምንድነው ቀልባችን እንዲያደረቀው ሰበቡ ምክንያቱ ምንድነው አሉ መልስ ሲመልሱ በራሳቸው ምን አሉ إنها الذنوب والمعاصي والغفلة عن ذكر الله ቀልብ እንዲጠነክር እንዲጠጥር ከድንጋይ እንዲብስ ከተራራው እንዲብስ ያደረገው ከሆኑ ነገራቶች ውስጥ አንዱ الذنوب والمعاصي ወንጀል እንዲሁም አላህ Subhanahu Wa Ta'ala ማመጽ ነው አሉ የሰው ልጅ አላህን ባመጸ ቁጥር ወንጀል ባበዛ ቁጥር ቀልቡ ላይ አላህ Subhanahu Wa Ta'ala አንዲት ጥቁር ነጥብ ይጽፍበታል ያቺ ጥቁር ነጥብ ወንጀል በተሰራ በበዛ ቁጥር እየሰፋች ትሄዳለች ምን እስክትሆን ድረስ ይህንን የቀልብ ብርሃን የቀልባችን የኢማን ብርሃን እያጠቆረችው ትመጣለች ከዚያም በኋላ ቀልብ ትሸፈናለች ብርሃኗ ይጠፋል ከዚያም በኋላ ትጠነክራለች ከድንጋይ ትብሳለች ሐራሙን ሐራም አታደርግም ሐላሉን እንደ ሐላል አድርጋ አትይዝም በአጠቃላይ ስሜት መከተል ትጀምራለች አኺራ እንደሌለባት ነገ አላህ ፊት እንደማትጠየቅ አድርጋ ታሰብ ትጀምራለች ስለዚህ ቀልብ እንዲጠነክር ቀልብ እንዲደርቅ
ልባችን እንዲደርቅ ከሚያደርጉ ነገራቶች ውስጥ አንዱ ማዕሲያና ምንድነው ذنوب ወንጀሎችና አላህ ማመጽ ነው አሉ ቀጥሎ ምን አሉ والغفلة عن ذكر الله አላህን ከማውሳት መዘናጋት አላህን ማውሳት ቀልብን እንደሚያረጥበው ሁሉ አላህን ከማውሳት መዘናጋት አላህን ያለ መዘከር ተለያዩ ዚክሮችን ያለ ማለት ደግሞ ቀልብን እንዲደርቁ ከሚያርጉ ነገራቶች ውስጥ አንዱ ነው ለዛ ነው አላህ Subhanahu Wa Ta'ala በተከበረው ቁርአኑ ምን አለ فويل للقاسية قلوبهم من ذكر الله አላህን ከማውሳት ችላ ያሉና ቀልባቸው የደረቁ የሆኑ ሰዎች ወየውላቸው ብሎ አላህ ዝቷል ማለት ነው አላ بذكرillah تطمئن القلوب አዋጀለ አላህ بذكرillah አላህን በማውሳት تطمئن القلوب ቀልብ ትረጋጋለች ቀልብ ትረጥባለች አለ አላህ Subhanahu Wa Ta'ala ስንሰራ ስንተኛ የጠዋት የማታ ከሶላት በኋላ የሚባሉት ሲነቃ ከእንቅልፍ የሚባሉት እነዚህ ዚክሮች አፋችን በአጠቃላይ ከዚክር ጋር ሊላቀቅ አይገባም አላህን በብዙ ጊዜ ልናወሳው ይገባል ይህ ምናደርግ ከሆነ ቀልባችን እየረጠበ ቀልባችን ወደ አላህ እየተመለሰ ቀልባችን ማለት ነው ስርዓት እየያዘ ይሄዳል ማለት ነው ነገር ግን ይህ ማናደርግ ከሆነ ዚክር ማለት ነው ምንተው ከሆነ ቀልባችን ከምንም በላይ የተበላሸ የጠጠረ ይሆናል ሌላው ቀልብ ከሚያደርቁ ነገራቶች ወአክሉ الحرام መልካም ሳይሆን ያኒ حرام የሆኑ ነገራቶችን መብላት ሪስክን ሲሳይን حرام ማድረግ አላህ የከለከለው የሐራም ንግድ መነገድ በሐራም መመገብ በሐራም መልበስ حرام መጠጥ መጠጣት ይህ ቀልብ ከሚያደርቁ ከሆኑ ነገራቶች ናቸው ሐላል የበላ ሐላሉን የመረጥክ በሄድክ ቁጥር ደግሞ ቀልብህ እየረጠበ ይሄዳል ሐላሉን ተተወረ حرام ትዘነበል ከሆነ ደግሞ ቀልብህ እየደረቀ ይሄዳል ማለት ነው ሌላው ቀልብ ከሚያደርቁ ነገራቶች ወለንሽጋሉ ቢልቂል ወልቃል አለ ተባለ አሉ ሆነ ተደረገ እሚለው በተራወሬ ቢዚ መሆን ነገር በማመላለስ እገሌ እንዲያለ እገሌት እንዲያለች እገሌ እዚህ ወጣ እዚህ ገባ እዛ ነገር መውሰድ ወደዚህ ነገር ማምጣት እዛ መግባት እዚህ መውጣት ይህ ልብ ያደርቃል ለዛ ነው ሰለፎች ምን ነበሩ ንግግራቸው በጣም ይቆጠር ነበር በዚክር በዒባዳ ነው ቢዚ የሚሉት በንግግር በተራወሬ ቢዚ መሆንበት ሰዓት የላቸው እንደኛ 24 ሰዓት የሚያወሩበት ሰዓት የለም እያንዳንዱ ሰዓታቸው በዚክር የተጠመደ ነው በዒባዳ የተጠመደ ነው እኛ ግን ከዒባዳ ስለራቅን ለወሬ ለዛዛታ ለማይረቡ ነገራቶች ብዙ ጊዜ እንሰጣለን ማለት ነው በዚህ ላይ ቀልባችን ምን ይሆናል ይደርቃል ሌላው ቀልብ ከሚያደርቁ ነገራቶች والضحك والمزاح الضحك يعني ትርፍ የሆነ ሳቅ والمزاح እንደዚሁ ማለት ነው ከገደብ ያለፈ ቀልድ ማለት ነው እነዚህም ቀልብ ያደርጋሉ መልእክተኛው አለይሂ ሰላቱ ወሰለም لو تعلمون ما اعلم لضحكتم قليلا ولبكيتم كثيرا እኔ ማውቀው ነገር ብታውቁ ነው ትንሽ አልቀሳችሁ ትንሽ ስቃችሁ ብዙ ባለቀሳችሁ ነበር አለ ስንት ጉድ አለብን ከፊት ለፊት ሲራጥ ይጠብቀናል ጀሃነም እሳት ያጓራ ፊት ለፊት ይመጣል ከዚያ በፊት ያኒ የቀብር ቅጣት አለ የቀብር ጥያቄ አለ ስራ መመዘን አለ አላህ እያንዳንዱን የሚተሳሰብበት ሒሳብ አለ ስራ መመዘን አለ ይህ ሁሉ ከባድ ቀናቶች ፊት ለፊት ይጠብቁናል እያንዳንዱ ያማናቸው የበደልናቸው ሰዎች የሚጠብቁብን ቦታ አለ ከመልካም ስራችን የሚወስዱበት ቦታ አለ ከባባድ ነገራቶች ፀሐይ ማለት ነው በጭንቅላት ወርዳ እያንዳንዳችን በወንጀላችን ልክ ላባችን የሚያጥለቀልቀን ቀን አለ በጣም እንሰቃይበት ቀን አለ ይህ ፊት ለፊት እየጠበቀን ይህ ሁሉ ነገር ፊት ለፊት ያለብን አኺራ ያለብን ወይ ጀነት ወይ ጀሃነም ነው ሌላ መግቢያ የለም ይህ ያወቅን ትርፍ የሆነ ሳቅ ትርፍ የሆነ ቀልድ ትርፍ የሆነ ነገር ላይ ጊዜ መግደል ትርፍ የሆነ ነገራቶች ማድረግ ይህ ቀልብ ያደርጋል ነብዩ አለይሂ ሰላቱ ወሰለም ይፈለገ የሚያስቅ ነገር እንኳን ቢሆን ድዳቸው እስኪታይ ላንቃቸው እስኪታይ ድረስ ከት ብለው አይስቁም ነበር መልእክት ይፈለገ የሚያስቅ ነገር ቢሆን ተበሱም ፈገግ ነው የሚሉት መልእክተኛ አለይሂ ሰላቱ ወሰለም ፈገግ ነው የሚሉት وكذلك من قالوا ቀጥለው
ولا حول ولا قوة إلا بالله حيلم هنا كل هذه الأمور النزي نقراتو كله باتك علي من شأنها أن تقسي القلوب النزي نقراتو لبن ميادرقو لبن مالتنو ميادندرو نقراتو ناتشوالو فإذا سمعت هذه القلوب كلام الله اتشنك ألف بساق بجواتا بحرام بقلد بنقرب مملالس بوانجل يدرك اتشك ألف فإذا سمعت بسماج جيزي بتسمى راسو كلام الله يا الله نققر قرآن بمتسمى بتجيزي بتسمى راسو فإنها لا تتأثر منم تتصنو وستاترك منم يكيرات ميلوطات نجم تأثير تتصنو يفتربات منم نجر اندال تفتر منم اندال هنا قرآن يقصصاتم قرآن يملساتم بل يا الله قال كمسمات ليلاونو متمرطو ليلاونو يمرطو يا الله قال يسمم يا الله قال يقرم يا الله قال كم يقرال يلوچ يفلጉ ጋዜጦች ጽሁፎች ቢያነብ ይገለዋል يا الله قال كم يسمع نشيدا موسيقى مسمات ይቀለዋል ተመልከቱ ቀልብ እንዴት እንደምትሆን يا الله قال كم يسمع ምንን ይመርጣል ነሺዳ የተለያዩ መንዙማ መስማትን ይመርጣል ማለት ነው እንዲህ አይነት ቀልብም አለ ማለት ነው ስለዚህ ምን አሉ ይሄንን ነገር የሚያደርቁ ነገራቶች ውስጥ ነው مع أن السماوات سماياتوች ማለት ነው على عظمها ከትልቅነቷ ጋር ሰማይ ምናክል ታላቅ ከመሆኗ ጋር ሰማይ ማለት ነው ምናክል ከባድ ከመሆኗ ጋር ምናክል ግዙፍ ከመሆኗ ጋር ተርዑዱ من كلام الله يا الله سبحانه وتعالى ንግግር ስትሰማ ሰማይ ትንቀጠቀጣለች والملائكة ملائكة براسو تسعق راساتهم يستالو وتخر ساجدا لله شأنه جل شأنه الله سبحانه وتعالى سلو عند استماع كلامه الله نققر بميسون بس علي لا الله سجود أرقو يدفل يهب حديث صدقوا الله سبحانه وتعالى يهون نقر تأزاز ما استرالف سيفلق يعني النقر ينقرن بزي سأل لي ملائكة كله راساتهم يستالو ግዙፉ ጅብሪል ራሱ 360 ክንፍ ባለቤት የሆነው ጅብሪል ራሱ ይስተል ያላህ ቃል ሲሰማ ሰማይ ትንቀጠቀጣለች ከዚያም በኋላ ከመላእክቶች መጀመር ራሱ ቀና የሚያደርገው ጅብሪል ነው ከዛም በኋላ አላህ Subhanahu Wa Ta'ala ምን እንደሻ ምን ትእዛዝ ማስተላለፍ እንደፈለገ ያን ይነግረዋል ከዛ በኋላ ጅብሪል ማለት ነው ለሌሎች መላእክቶች ያስተላልፋል ማለት ነው ተመልከቱ ሰማይ ምን ትሆናለች ትንቀጠቀጣለች መላእክቶች ራሳቸው ይስታሉ የአላህ ንግግር በሚሰሙበት ሳለ የሰው ልጅ ቀልብ ግን የአላህ Subhanahu Wa Ta'ala ንግግር ሲሰማ ምንም አይመስላትም ስለደረቀች ማለት ነው አላህ በሌላ ቁርአን አንቀጽ ምን አለ لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله ይህ ቁርአን ተራራ ላይ ብናወርደው አለ አላህ ከመፍራቱ የተነሳ ምን ትሆን ነበር ተሰነጣጣቅና ትከፋፈል ነበር ትከፈል ነበር የሰው ልጅ ቀልብ ግን ተመረጠ ተራራ ለዛ ነው يعني قلوب بني آدم يعني فالجبل علينو من قلوب بني آدم يابف لزيل الله ترارا تسنقق نبر على الله كمفرات القرآن بس ولا بيورد نور تملكت يسوي لك قلبك القرآن سيسمى من من هنا لذان الله سبحانه وتعالى نزا بنو إسرائيل سيوقساتهم ثم قست قلوبهم من بعد ذلك فهي كالحجارة أو أشد قسوة قلبوቻቸው ደረቀች سنت تعمر الله ካሳያቸው በኋላ كالحجارة የቀልባቸው መድረቅ እንደ ድንጋይ ነው አይደል ይሄ ስጋ ትንሽ የስጋ እንደ ድንጋይ ተጠነጥራለች ያኔ ተጠጥራለች እንደ ድንጋይ ማለት እንደ ድንጋይ ቀልባቸው ምን ሆነ ተጠር بل الله اشد قسوة او اشد قسوة ባረከ ድንጋይን ብሷል ድንጋይ ላይ ውሃ ብታፈስ ድንጋይ ላይ ውሃ ብትደፋ ድንጋይ ላይ ማለት ነው ቀለም ብትቀባ ድንጋይ ማለት ነው ማር ብትለውሰው ያው ነው ድንጋይ የሚቀበለው ነገር የለም መስለው ነገር የለም የሰው ልጅ ቀልብም ልክ እንደዚህ ነው ቁርአን ብትቀራ ሐዲስ ብትቀራ ስለ ጀሃነም ብትነግረው ምን ብትለው ስለ ሲራጥ ብታወራው አንድ የቀልብ ከደረቀች ምንም ነገር ልትሰማ አትችልም አማ ሰሃቦችን ተመልከቱ እነዛ ሰለፎች ልባቸው በጣም ለዚህ ነገር ላይ ተአثير ከመውደቃቸው የተነሳ መልእክተኛው አለይሂ ሰላቱ ወሰላም ስለ ጀነት ሲያወሩ ሳያስቡት ማለት ነው በደስታ ወደ ነብዩ ሰለላሁ ዐለይሂ ወሰለም እየተጠጉ እግራቸው ስር እስኪገቡ ድረስ ማለት ነው በተቃራኒው ደግሞ ስለ ጀሃነም ሲናገሩ ቀልባቸው ምናክል ተጽዕኖ ስለሚያሳድርባቸው እየራቁ የሸሹ በቃ
በዛው ፍርሃት ምን ሆነው እስኪ ሚሞት እስከ ሰው እስኪኖር ድረስ ማለት ነው በፍርሃት ማለት ነው ቀልባቸው ምን አክል ከመጨነቅ የተነሳ ረጥቧላ ቀልባቸው እንደኛ አልደረቀም እንደኛ በዱንያ ቢዚ ሆና ብር በማሰባሰብ ብቻ ገንዘብ በመሰብሰብ በዱንያዊ ጣጣ ስሜት በመከተል አልደረቀችም ስለዚህ ቀልባችን ልንፈልጋት የት ነው ያለችው ቁርአን ሲሰማ እንዴት ነው ብለን ቀልባችን ልንይዛት ይገባል ልናረጥባት ይገባል አላ ቢዚክሪላሂ ተጥመኢኑል ቁሉብ ወአጅ አላህን በማውሳት በዚክር ቀልብ ትረጥባለች ብሎ አላህ Subhanahu Ta'ala ስለዚህ ቀልባችን በዚክር በመጥመድ የጠዋት ዚክር የማታ ዚክር የመኝታ ዚክር ሲነሳ የሚባለው ዚክር ከذلك ስራ እየሰራን እየወጣን እየገባን በተለያዩ አጋጣሚዎች እየነዳንም ብንሆን እየፈለጥንም ቢሆን እያረስንም ቢሆን ወጥ የሰራሽም ቢሆን እቃ ያጠብሽም ቢሆን ምንም ያስፈልገው ነገር የለም ምላስ ማንቀሳቀስ ብቻ ነው ከተፈኩር ጋር ከማስተንተን ጋር ያ ማለት ነው ይህ ትልቅ ለውጥ ያመጣል ቀልብ እንዲገሰጽ ያደርገዋል ተቃራኒን ከነዚህ ነገራቶች ግን ችላ ማለት ቀልባችን እንዲደርቅ ያደርገዋልና ራሳችን ልንፈትሽ ቀልባችን በአላህ ዚክር በማለት አላህን በመውሳት ቁርአን በመቅራት ዒባዳ በመብዛት لنا رطبة الجبال هذا وصلى الله على نبينا محمد وعلى آله وأصحابه أجمعين